ከዚህ ከኮሪደር ልማቱ ጋር ተያይዞ ክብርት ከንቲባ ለአዲስ አበባ ህዝብ ቅድሚያ የሚሰጠው ጉዳይ የለም? ኑሮ አያሳስበውም? የአዲስ አበባ ህዝብ አሁን ያለበት የኑሮ ደረጃ አይታችሁታል? ኑሮን ይሄን ማህበረሰብ ከኮሪደር ልማቱ ይልቅ የዕለት ጉርሱን ሸፍኖ የሚበላበት ነገርስ አያስፈልገውም? እየየ ሲዳላ ነው ይባላል። ይሄንን ማየት ተገቢ ነው። ከዚህ ውጪ የኮሪደር ልማቱ ፕሮግራሙን ጠብቆ ወይም እንደው የጊዜ ሂደት ቢያሳ ተነሳ በጣም ጥሩ ነገር ተሰርቷል። በጣም ውብ ነው። በጣም ደስ ይላል። የተሰራውም ስራ ውስጥ ቁጭ ብለን የተያየን ያለ ግን እንዲህ በዚህ ፍጥነት አልተቻኮለም ወይ? በእኛ በየመንገዱ አንዳንድ ነገሮችን ይዘው ጀብሎ ሆነው የሚቸረችሩ ወጣቶች የት ሄዱ? ሁሉም ነገር ሎክ ተደርጎባቸዋል። የትኛውም ተቃዋሚ ፓርቲ ይሄን የኮሪደር ልማት አይቃወም። የአሮጌ ከተማ ፍቅር የለብንም። ቡትቶ የሆነ ከተማን ፍቅር የለብንም። አርባናይዜሽን እየሰፋ ነው የሚሄደው። ከተሜነት እየሰፋ ሲሄድ የህዝቡ ቁጥር ሲጨምር ከዓለም እንትን ጋር መዘመን አለ። ምንም ጥርጥር የለም። እኛም እኮ የምንዝናናበት ነው የተሰራው ኮሪደር። ነገር ግን የሚሰሩ ልማቶች የሚሰሩት ለሰው ነው። ስለዚህ ምን ያክል ነው የተጠናው? ከተማችን ስማርት ከተማ ለማድረግ እቅድ ተይዞ እየተሄደን እየተሰራ ነው ስራዎች። ከስማርት ከተማዎች መገለጫ አንደ የከተማ ባቡር ነው። የከተማ ባቡር ሲገነባ ትልቅ መሰረት ነው። አሁን ኮሪደር ልማቶች አብዛኞቹ የሚሰሩት በዋና መንገዶች ግራና ቀኝ ላይ ነው። የከተማ ባቡር ሲሰራ እነዚህን አሁን እየተሰሩ ያሉ ፕሮጀክት አብሮ በጎን ተጠንቷል ወይስ በኋላ ደግሞ የባቡር ጥናቶችን ደግሞ የምንተገብር ከሆነ ይሄን አሁን የሰራነው ስራ አያፈርስብንም ወይ? ባለሀብቱም ዘንድ አንዳንድ ጊዜ የሚነሱ የምሰማቸው ቅሬታዎች አሉ። ኮንትራክተር ሲመረጥ በጫራታ አይደለም ለሚፈልጉት ይሰጣሉ የሚል ሀሜቶች አሉ። እነሱን በባለሀብቱ በኩል የሚነሱ አለ። ተፈናቃዮች በአንዳንድ አካባቢዎች ለምሳሌ እኛ ኮሚቴ አዋቅረን አሴስሜንት የሰራንባቸው አካባቢዎች አሉ። መሰረተ ልማት ያልተሟላላቸው፣ መብራት፣ ውሃ፣ መጸዳጃ የሌለባቸው ኮንዶሚኒየሞች አሁንም አሉ። ውይይትን በተመለከተ ህዝብ ማወያየት ከህዝቡ ጋር የሚነሳው አካል ለልማት ነው የምነሳው ብሎ አይምሮ እንዲያምን ማነጋገር ያስፈልጋል የሚል ሐሳብ ሰጥተን ነበር። ልማት ተነሺዎችን በተመለከተ ከተገነባ በኋላ ከለማ በኋላ በነበሩበት ቦታ መኖር አይችሉም ወይ? መልሶ በዚያው እንደ አብነት የሚያነሱት የአዋሬውን ክቡር ጠቅላይ ሚኒስትር የመሩትን ተቋም ነው። እዚያው ለምቶ የመልሶ ማልማቱ በዚያው ላይ ዜጎች የሚኖሩበትን እድል መፍጠር አይቻልም ወይ? በልማት ተነሺ የተነሱ ሰዎች የኮንዶሚኒየም ቤት አሰጣጥ ላይ ከ7 ሰው ድረስ ያለ ሰው ባለ አንድ መኝታ ከ7 በላይ እንዲያለ ይሄዳልና አንዳንድ ጊዜ የኢትዮጵያ የኑሮ ሁኔታ ሁላችን የምናውቀው ነውና 7 ሰው ባለ አንድ መኝታ ላይ ለመኖር ትንሽ ከብዳልና የሚታይበት ሂደት ካለ እዚህ ላይ ማሻሻያ የሚደረግበት ከ5 እስከ 7 ያሉትን 2 መኝታ ቤት ማግኘት ቢችሉ የግል ተነሺዎች በግል ይዞታ ላይ ያሉ ለ2 አመት በኪራይ ይቆያሉ። ከ2 አመት በፊት ግንባታ አይፈቀድም የሚል መመሪያ ወጥቷልና ለምንድን ነው ይሄ? ኮሪደር ግራና ቀኝ ፈረሳ በሚኖር ሰዓት ለልማት በሚፈርስ ሰዓት ብዙ አብዛኛው ያው እንደሚታወቀው የንግድ እንቅስቃሴ የሚደረገው በአስፋልት ዳርና ዳር ነው። መኖሪያ ቤቶች ብቻም ሳይሆን የንግድ ቦታዎችም ይፈርሳሉ። ስለዚህ በዚህ በንግድ ቦታዎች ላይ ደግሞ ቅድም ከፕሬዘንቴሽኑም አንዳንድ ያልተገለጹ ነገሮች ስላሉ እሱ ላይ ጥያቄ ለማቀርብ ነው። ብዙ ነጋዴዎች ከስራ ገበታ ውጭ ሆነዋል። ለብዙ አመታት የገነቡት የገበያ ትስስር ተበጥሷል። በዛ ላይ ያልሰሩበት ግብር እንዲከፍሉም እየተገደዱ ነው። ይሄ እንዴት ማስተካከል ይቻላል? የተፈናቃዮች በተለይ የግል ባለይዞታዎች ተገቢው ግምት ተሰጥቷቸዋል? እውነትን እንነጋገሩ። ተገቢ ነው ግምታቸው የተሰጣቸው? ቁባቸው፣ እድራቸው፣ ሰንበቴያቸው በእስልምናም በኩል ያሉ መገናኛዎች እንዴት ናቸው? ማንነት እንደ ኢትዮጵያዊ አንድ አካባቢ ላይ ከአንድ አካባቢ ለመቀየር በጣም ያዳግተናልና ብዙ ማህበራዊ የሆነ ትስስሮች እሴቶች አሉ። ከዚህ አንፃር ከሲቪክ ማህበራት ጋራም ሆነ ከተማ መስተዳደሩ እነኚህን የከተማችን ነዋሪዎች የስነ ልቦና ድጋፍ
እንዲሁም ምክር አገልግሎት የሚሰጡ መድረኮች ቢመቻች መልካም ነው። ምክንያቱም አንዳንድ የምንሰማቸው ድንገተኛ የሞት አደጋዎችም ስላሉ ገና ለገና በስጋት የምክራይ ቤት አጣለው ተብሎ ራሱን የሚያጠፋ እንዲሁም ደግሞ በግፊት መጥቀስ ስለሚቻል ማስረጃዎች ስላሉ የሰው ህይወት እያለፈ ስለሆነ የግንዛቤ ማስጨበጫ መድረኮች ከውይይት በዘለለ ከስነ ልቦና ባለሙያዎች ጋራ ከሃይማኖት አባቶች ጋራ ለማህበረሰባችን የምንደርስበትን መድረኮች ቢመቻቹ ብዬ ለመግለጽ እወዳለሁ። ሌላው የልማት ተነሺ የግለሰብ ቦታዎች የቦታ ላይ በቆርቆሮ ብቻ እሷን መረጃ ብትሰጠን ለምሳሌ ከኮሪደር ጋር ታይዞ ያለፈ ህይወት ለምሳሌ እዚህ ግንፍሌ ድልድይ አካባቢ አንድ የሆቴል ባለቤት የንግድ ቦታውን ከግለሰብ እንደገዛ ቁልፍ ከዛ በኋላ እንደቆየና አዲስ ተብሎ ደግሞ ካደሰ በኋላ በዚህ ምክንያት ቤቱ ሲፈርስ በሞት አደጋ እንዳለፈ በግፊት ምክንያት መረጃዎች ሰምቻለሁ። እንዲሁም ደግሞ አንድ ግለሰብ እየተወራ ነው። እሱን ግን በግልጽ በሶሻል ሚዲያ ስለሆነ ለመናገር ይከብደኛል። ሲቆጥቡ የነበሩ ሰዎች ቅድም ተነስተዋል። ሪሊ አሁን ማህበረሰቡ ምን ያማል? ከተማ አስተዳደሩ እኛ በቆጠብነው ገንዘብ ነው ተፈናቃዮች ወይም የልማት ተነሺዎችን እያሰፈረ ያለው የሚል ሮሮ አለ። ለዚህ ምን ምላሽ ነው ያላችሁ? ከ97 ጀምሮ የቆጠቡ ሰዎች ያልደረሳቸው ከሆነ ለምንድን ነው ማለት መቼ ነው የሚኖሩበት? ሳይኖሩበት እኮ ሊሞቱ ነው። የኮሪደር ልማትን በተመለከተ በዋናነት አሁን ቅድሚያ ልንሰጠው ይገባል ወይ? እንዲህ መቸኮልስ ለምን አስፈለገ? በርካታ የከተማው ነዋሪ ህዝብ ጥያቄዎች የሉም ወይ የሚለው መነሳቱ ጥሩ ነው። በቅድሚያ በትንሽ በተወሰኑ ውይይቶች ቶሎ ተረድተውን አግዘውን ተባብረው አስተባብረው ፈጣን የሆነ መረዳትን እና እምነትን በላችን ላይ ጥለው ከኛ ጋር የሰሩትን የከተማችን ነዋሪዎች እጅግ በጣም አድርጌ ማመስገን እወዳለሁ። አካሄዱን ብቻ ነው የጠየቁን። ከዛ ውጪ የሀገር ልማትን መፍጠንን ቶሎ መስራትን እውነቴን ለመናገር አጨብጭበው ነው አብረውን ነው የሰሩት። በመልቀቅ ብቻ አይደለም ለልማት ያስፈልጋል የተባለውን ሁሉ አስተዋጽኦ በማድረግ እናንተ ሳተኙ እኛ እንዴት እንቅልፍ ይወስደናል የሚሉ በየጎዳናው ያጋጥሙን ነበር። ከዚህ ተነስተው የተለያዩ ልማት ተነሺዎች ያዘጋጀነው ቤት ውስጥ የገቡ የከተማችን ነዋሪዎች የሰራችሁትን ለመጎብኘት ነው የመጣ ነው እያሉ በየመንገዱ ላይ እናገኛቸዋለን። ፈጣን የሆነ የትብብር አብሮ የመስራት የማመን ልማቱንም የመደገፍ ኃላፊነቱን ወስደው አብረውን ሰርተዋል። በርካታ ባለ ሀብቶች ማሽነሪዎቻቸውን ሰጥተውናል። ህንጻቸውን አርኬድ አድርገዋል። የከተማችንን ቀለም ስታንዳርድ እናስጠብቅ ስንል በፍጥነት ሰርተዋል። ፋሳር ላይቶችን ከተማችንን ከፍ ሊያደርጉ የሚችሉ ስራዎችን አብረውን የሰሩ በርካቶች ናቸውና ሁላቸውንም እናመሰግናለን፣ አክብሮትም አለን። እንግዲህ የኮሪደር ልማትን በምንሰራበት ሰዓት ይሄንን በዚህ ደረጃ አብሮን እየሰራ ያለው ማህበረሰብ ጥያቄ ወይም ደግሞ ሌሎች ስራዎችና አገልግሎቶች ወደ ኋላ ብለናል ማለት አይደለም። አስማምተን ነው እየሰራን ያለነው። በጣም በተናበበ መንገድ አቅደን ራሳችንን ሌሊትም ቀንም ለመስራት አሳምነን፣ ሁለተኛ ነገር ደግሞ ስራ ተከፋፍለን ከቢሮ ማገልገል ያለበት ሌሎች ስራዎች ላይ ትኩረት ማድረግ ያለበት እኛም ደግሞ ሙሉ ጊዜያችን ኮሪደር ብቻ አይደለም። ኮሪደር እናስተባብራለን፣ ሌሎች ስራዎቻችንም በተመሳሳይ ሁኔታ እንሰራለን ማለት ነው። ለማገልገል ቆርጠን ነው የገባ ነው፣ ዝቅ ብለን ለማገልገል። ይሄ እውነተኛ የሆነ ሰው ሁሉ ይሄን መመስከር ይችላል። ማንም ባይመሰክር ደግሞ እናምናለን። ዝቅ ብለን ህዝባችንን በማገልገል ሀገር መለወጥ እንዳለባት፣ ህዝባችንን መለወጥ እንዳለበት፣ ከዚህ ካዋረደን ድህነት ውስጥ መውጣት እንዳለብን በጣም እናምናለን። የሚገፋን እሱ ነው ከምንም ነገር በላይ። ስለዚህ ህዝባችንን በሁሉም በኩል ነው ያገለገልን ያለነው። ለምሳሌ አንስተውታል የኑሮ ውድነት ችግር ስለገባን አይደለ እንዴ
የአዲስ አበባ ህፃናት ባዶ ሳህን ያለ ኃጢአታቸው ምግብ ሳይኖራቸው ምግብ ያላቸው እንዲመስሉ ተደርጎ ያለ እድሜያቸው እንዲዋሹ ያለ ጥፋታቸው ከመራባቸው በተጨማሪ ደግሞ ምግብ ያላቸው እንዲመስሉ ባዶ ሳህን ይዘው ትምህርት ቤት የሚወድቁበትን ታሪክ የቀየር ነው። ምንድነው አዲስ አበባ ከዚህ በላይ አዲስ አበባ ህዝብ 800,000 ተማሪዎች ዩኒፎርም እናቀርባለን፣ ደብተርና ቁሳቁሶች የትምህርት ቁሳቁስ እናቀርባለን። ምግብ በቀን 2 ጊዜ ጧት ቁርስ ይበላሉ፣ ምሳቸውን በልተው ወደ ቤት ይሄዳሉ። ቤት ውስጥ ያለው ገመና ስለምናቀው ትውልድ መገንባት አለበት። ሀገራቸውን እየጠሉ እያማረሩ ማደግ ስለሌለባቸው የአዲስ አበባ እናቶችን የኑሮ ጫና በሚገባ አይተነው ነው፣ ጓዳቸውን አይተን ነው። ሁለተኛ በየቦታው ቦታዎችን አመቻችተን ከ190 በላይ የእሁድ ገበያ አመቻቸነውና ከስግብግብ ነጋዴዎች ለማስጣል ያደረግነው ጥረት ይሄ ስለሚገባን አይደለ? እነኚህ አዲስ አበባ መግቢያ በሮች ላይ እነኚህን 5 ትልልቅ የገበያ ማዕከላት ኢምቢሊየን ልክ እንደ ኮሪደር ልማት በፍጥነት የገነባ ነው። የኑሮ ውድነቱ ስለሚገባን አይደለ? ጫናው ስለሚገባን አይደለ? ለምን አልተደረገም ነበር ከዚህ በፊት? ገበሬው ቀጥታ አምጥቶ ምርቱን እንዲሸጥና ደላላው ከመሃል እንዲወጣ አላረግንም እንዴ? ይሄ ብቻ አይደለም። አረጋውያን አገራቸውን አገልግለው በየቦታው ወድቀው በቀን 1 ጊዜ ምግብ ማግኘት አሮባቸው አልተመለከተም? ተረጅነትን ታስፋፋላችሁ እየተባል እኛ የምናዳምጠውና የምናየው ልናገለግለው ቃል የገባንለትን ህዝብ ነው ብለን ትችቱን ወደ ጎን ተተነው እውነት የሆነውን ስራ በቀን 1 ጊዜ ምግብ ያረረባቸውን 21 የምገባ ማዕከል ገንብተን የመገብን ነው። ከመንግስት በጀት ውጪ 30,000 ቤቶችን ገንብተን በነፃ ደሆችን አንስተን ያስገባንበት ዝቅ ብለን እንደዛ ለመለመን የህግ ኃላፊነት ወይም ደግሞ ሌላ ግዴታ አለብን እንዴ? ህግ አስገዳጅነት እኮ የለውም እኮ ልብ ነው ውስጥ ነው። በመንግስት በጀት ከገነባ ነው ውጪ 30,000 ቤቶችን ገንብተን ውሃ የሚያፈስባቸው ከመጸዳጃ ቤት ጋራ የሚኖሩ በርካታ ችግሮች ማንሳት ይቻላል። ወደዛ አስገብተናቸዋል። ኮሪደር ልማት በሰራንበት 2016 ዓመተ ምህረት ብቻ 18,000 ፕሮጀክቶችን ቆጥራችሁ የት እንደሆነ ዳታውን እንሰጣችኋለን፣ ሂዱና ይዩት። 18,000 ከትንሽ ፕሮጀክቶች እስከ አድዋ ድረስ ገንብተን ለህዝባችን አገልግሎት ክፍት አድርገናል። አጠቃላይ የከተማው ችግር እና ያለንበት ጥልቅ ደህንነት በ1 አመት በ5 አመት በ3 አመት ተሰርቶ የሚያልቅ ደግሞ አይደለም። የዘመናቱን ውዝፍ በአንድ ጊዜ አልጨረሳችሁም ከሆነ ትክክል አይደለም፣ ሪያሊስቲክ አንሆንም፣ ሊያልቅም ስለማይችል ግን ፍጥነታችንና ጥረታችን ከዚህ ጋራ ነው። በአንድ በኩል እነኚህን ቶሎ ቅረፉ፣ በሌላ በኩል ደግሞ አትቸኩሉ፣ ረጋበሉ አብሮ ስለማይሄድ ነው። ኮሪደር ልማትን በዋናነት በምንሰራበት ሰዓት አጥንተናል፣ በሚገባ አጥንተናል። ባለሙያዎች ናቸው ያጠኑት። መነሻችን ስትራክቸራል ፕላን ነው። የከተማው ስትራክቸራል ፕላን፣ የከተማው መዋቅራዊ ፕላን ከሱን የተነሳ ነው። በአብዛኛው እነኚህ ያጠናንባቸው አካባቢዎች ዶክመንቱ ይፋዊ ስለሆነ ማየት ይቻላል። የፕላን ጥሰቱ ራሱ ልክ የለውም። ለምን የፍሳሽ መንገዶች ተዘጉ? የፍሳሽ መውረጃዎች ያሉትም ተዘግተዋል። መጥበብ ብቻ አይደለም፣ አንዳንዱ አካባቢ ደግሞ ሳይኖር ነው የተሰራው። እሳት አደጋ እኮ ማህበረሰባችን ላይ ሲፈጠር ገብተን እሳት ማጥፋት አቅቶናል። ይቃጠሉ ይለቁ ከቆሻሻ ጋራ መኖር ኢትዮጵያውያንን ክብር ይመጥናልና? ጠረኑን አይታችሁታል? በዚህ ልክ ባልናገር ጥሩ ነበር፣ ግን እውነት ነው። የሰው ልጅ ከፍሳሽ ጋራ በላው ላይ እየወረደ
እዛ እንዲተኛ በቆጥ ላይ እናቶች እንጀራ እንዲጋግሩ ከስር እናቶች ልጆቻቸውን የልጅ ልጆቻቸውን ይዘው ያድራሉ ከላይ ቆጥ ተሰርቶ ያከራያሉ እነዚህ አካባቢዎች እኮ ታሪካቸው ይሄ ነው ቤቶቹ አርጅተዋል በጭቃና በእንጨት ነው የተሰሩት አረጁ ጊዜያቸው አለፈ ወደቁ በቆርቆሮ ቢለበዱ ፕላስቲክ ቢታሰርባቸው አሁንም ላውን ችግር ሊከላከሉ አይችሉም ፒያሳ ከመጣን እነ ዶሮ ማነቂያ በሴት እህቶቻችን ላይና እናቶች ላይ የሚፈጸመው ወንጀል ወቀሳ የምታነሱ ሰዎች ለምን አያማችሁም ወይም አታውቁትም የዜግነት ክብራችንን አይመጥንም ነበር የዜግነት ክብራችንን በሚመጥን ደረጃ ማልማት ይገባል ወደው አይደለም ከቆሻሻ ጋር እየኖሩ ያሉት አስቸጋሪ ሁኔታ ውስጥ አልፈው መተው አሁንም ደግሞ ያ እንዲቀጥል በፍጹም የሚቀርበው ጥያቄ ተቀባይነት የለው ሁለተኛ አደጋን መከላከል አለብን በጎርፍም በፍሳሽም በብክለት ምክንያት የሚመጣውንም በእሳት አደጋ ምክንያት የሚመጣውንም ይሄ ተጠላለፈ የሆነች እንጨት እየቆመች እየተጠላለፈ ከአንዱ ቤት ወደ አንዱ ቤት የተተበተበው የኤሌክትሪክ ገመድ አንዳንዱ በፈጣሪ እርዳታ ነው የኖረው እንጂ ከአደጋው ግልጽነት አንፃር በጣም ከባድ